የጌታን የእግዚአብሔርን ቃል አብረን የምንካፈለውን ትንቢተ ኢሳይያስ ምዕራፍ 40 ቁጥር 29 ነው ማካፈላችሁና ለቃሉ ክብር ቆመን አንብበው ሁላችን። ለደካማ ኃይልን ይሰጣል፣ ጉልበት የሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛትን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። መልእክቴ ቁጥር 29 ነው። ለደካማ ኃይልን ይሰጣል። አሜን። እጃችሁን አንሱና ለደካማ ኃይልን ይሰጣል በሉ እስቲ። በደም ኮንፌስ አድርጉ። ጩና ለደካማ ኃይልን ይሰጣል በሉ እስቲ። የመልእክቴ ርዕስ ደካማ በእግዚአብሔር እጅ ላይ ይበረታል የሚል ነው። አሜን። ደካማ በእግዚአብሔር እጅ ላይ ይበረታል። በማንም እጅ ሳትሆኑ በእግዚአብሔር እጅ ዛሬ ትበረታላችሁ። ወዳጆቼ ሆይ ደካማ የሚለው ቃል መጽሐፍ ቅዱስን ሳገላብጥ እና የተለያዩ ኮሜንተሮችንም ሳይ እንዶ የደካማ ዲፊኒሽን ትርጉሙን ፈለኩት። ምን ማለት ነው ደካማ ማለት? መቼም እኛ ሁላችን በተለምዶ ሰንበዲ ደካማ ነው እከሌ ደካማ ነው እንላለን። ሰውን ፊዚካሊ አይቴ እንደዚህ ደካማ ነው የሰው ልንለው እንችላለን፣ ልንገምተው እንችላለን። እና ደካማ ማለት ምን ማለት ነው ብዬ ሳየው ለራሱም ለማንም የማይሆን ማለት ነው። ወይም ያለ አንዳች ጥገኛ ራሱን ችሎ መኖር የማይችል ማለት ነው። እና ያለ አንዳች ጥገኛ ራሱን ችሎ መኖር የማይችል የሆነ ነገር ጥገኛ የሆነ ሰው እሱ ደካማ ነው። ስለዚህ እኛ ደግሞ የእግዚአብሔር ጥገኞች ስለሆነን ያለ እግዚአብሔር ምንም ስለሆነን ዛሬ በሱ እንበረታለን። እንዴት እንዴት ተቀበለኝ ባክ ይሆንልሃል። እጁ ዛሬ ያበረታሃል። የእግዚአብሔር እጅ ዛሬ ያበረታችኋል። ኢየሱስ ጌታ ነው። እና ይሄ ቃል የተነገረው በባቢሎን ምርኮ ስላሉ ለሕዝብ እስራኤል ነው። ሕዝብ እስራኤል እንደምታውቁት እግዚአብሔር የኛ ነገር ትቶታል። ጉዳዩ አይደለም። የኛ ነገር የእግዚአብሔር ጉዳይ ከመሆን አልፈዋል። እግዚአብሔር ትቶናል፣ ረስቶናል። እና እንደው መጽሐፍ ሲናገር ጽዮን እግዚአብሔር ትቶኛል፣ ረስቶኛል ብላለች። ጽዮን እግዚአብሔር ትቶኛል፣ ረስቶኛል ብላለች። ለመሆኑ እናት የወለደችው ልጅ ትረሳለችን? አዎ ሰው ስለሆነች ልትረሳ ትችላለች። እኔ ግን ፈጽሜ አልረሳችሁም አልተዋችሁም የሚል ቃል። ከዛ ቀጥሎ ሰው በድካም ውስጥ ሰው በሁኔታ ውስጥ የሚናገረው ቃል ነው። ሰው ሲደክም፣ ተስፋ ሲቆርጥ፣ ቻሌንጅ ሲበረታበት የሚናገረው አይነት ቃል ስለሆነ እና በእንደዚህ አይነት ጎዳና ውስጥ ሆናችሁ በእንደዚህ አይነት ፈተና ውስጥ እያለፋችሁ ጸንታችሁ ብትቆሙ፣ በዚህ ጎዳና በዚህ ፈተና ብትጸኑ የምትበረቱበትና የምታሸንፉበት ኃይል ይሆንላችኋል። አሜን አሜን አሜን። ክብር ለኢየሱስ ይሁን። እንዴትም ሆነና በምን ነገር ውስጥ ሆነና ዛሬ የምትበረታበት ኃይል ያገኛል። ደካማ በእግዚአብሔር እጅ ላይ ይበረታል። ወገኖቼ ሆይ ይሄ ዓለም ይቺ ዓለም ደካማ አትፈልግም። በዚህ ዓለም ስትኖሩ ከደከማችሁ ፈላጊ የላችሁ። ይቺ ዓለም ለደካማ ሰው አትሆንም። በጣም ኮምፒቲሽን ማድረግ ለሚችል ውድድር ውስጥ ላለው ሰው በፋይናንስ፣ በእውቀት፣ በዘመድ፣ በምናምን ፋይት ለሚያደርገው ሰው እንጂ ይቺ ዓለም ለደካማ ሰው ቦታ የላት። ደካማ የሚበረታበት አይነት ዓለም አይደለችም ይቺ ዓለም። ሲስተሟ፣ ወጥመዷ ለደካማ ሰው ውድቀት ነው። መሄድ አትችሉም፣ ትያዛል፣ ትቆማላችሁ። አንድ ጊዜ እኔ ያው ዘፈን አልሰማም፣ ግን ወሬ ሲወራ ሰማሁት። ጥላሁን ገሰሴ ሲዘፍን እንደዚህ አለ፣ ካለ አለ ከሌለ የለህም ብሎ ዘፈነ ይባላል። ለኢትዮጵያ ሕዝብ ማህበረሰብ ነው የዘፈነው፣ ለውጭ ሀገር አይደለም። ለኛ ማህበረሰብ እና ለዚህኛው ማህበረሰብ ነው የዘፈነውና ካለ አለ ከሌለ የለህም። በዚህ ዓለም ላይ በዚህ በምድር ላይ ካለ ነው የምትኖረው፣ ከሌለ የለህም ብሎ ዘፈነ።
እና በዚህ ዓለም ላይ ከደከማችሁ ስፍራ የላችሁ። ውድድር ውስጥ ካልገባችሁ በሆነ ሚንስ ካልገባችሁ መቀጠል አትችሉም። ይቺ ዓለም ለደካማ ሰው ወጥመድ ነች። መጣልን መግደልን እንጂ ማስቀጠል አትችሉም። የደካሞች ተስፋ የእግዚአብሔር እጅ ይባላል። ጩናሚን በሉ ባካችሁ። የደከሙ ሰዎች፣ ተስፋ የቆረጡ ሰዎች፣ የወደቁ ሰዎች በእግዚአብሔር ክንድ ላይ ይበረታሉ። በእግዚአብሔር እጅ ላይ ብርቱ ይሆናሉ። ዛሬ የእግዚአብሔር ክንድ ያበረታቸዋል። ጩና እስቲ አሜን በሉ አንድ ጊዜ። ኢየሱስ ጌታ ነው። በጣም ገረመኝ። የእግዚአብሔር ኃይል ለማን ነው ብዬ ሳነበው ለደካማ ነው ይላል። ወዳጆቼ ሆይ ሐና ስትዘምር እንደዛ አለች። ሐና ስትዘምር ሰው በኃይሉ አይበረታምና አለች። ምንም ኃይል፣ የገንዘብ ዕውቀት፣ የእውቀት ኃይል፣ የገንዘብ ኃይል፣ የዘመድ ኃይል፣ የምናምን ኃይል ቢኖር ያንተ ኃይል አበረታም። ለጥቂት ጊዜ ቀና ሊያደርግ ይችላል። ሰው በራሱ ኃይል አይበረታም። ሰው በገንዘቡ፣ ሰው በእውቀቱ አይበረታም። ለጊዜው ግን የበረታ ሊመስለው ይችላል። ሰው በራሱ ብርቱ ሊሆን አይችልም። እመኑኝ፣ ምንም ቢኖራችሁ በራሳችሁ ብርቱ አይደላችሁ። አሜን አሜን። አዎ። እና ምንም ኖሯችሁ ይሄ ቃል ለተማረው ላልተማረው ላለው ለሌለው እኩል የሆነ መልእክት ነው። በዚህ ኢየሱስ ጌታ ነው። በጣም አስታራቂ መልእክት ነው። ሰው በኃይሉ አይበረታም። ኃይል የለውም ያለች አይደለም። ኃይል አለው ሰው ኃይል አለው። ሰው ተምሮ ኃይል ያገኛል። በገንዘቡ ኃይል ያገኛል። በተለያየ መንገድ ሰው ኃይል ያገኛል። ኃያል የተባሉ አሉ። ኃያላን የተባሉ ሰዎች አሉ። በሆነ ሲዝን ላይ በኃይል የሚታወቁ ሰዎች አሉ። ለምሳሌ ሀገሬ ሰው ሲሰሩት ምን ይላል? ዘመን ያገኘች ቅል ድንጋይን ትሰብራለች ይላል። ድንጋይን ያሰበራት ምን ነው? ዘመኗ ነው። ዘመኑን ያገኘች ደግሞ ምንድነው? ኃይል ውስጥ ነው። ዘመን ያለው ኃይል ያለው ዘመን ውስጥ ነው አይደል? እና ኃይል የሚታየው በሲዝናችሁ ውስጥ ነው። ኃይል ኖሯችሁ ሲዝን ካላገኛችሁ አትታወቁም። እግዚአብሔር በውስጣችሁ ላለው ኃይል ዘመን ይስጣችሁ። ውስጣችሁ ላለው መልእክት፣ ውስጣችሁ ላለው የእግዚአብሔር አገልግሎትና ራእይ ተልኮ እግዚአብሔር ዘመን ይስጣችሁ። እዚህ ቦታ ላይ ሰው በኃይሉ አይበረታምና ትልና እግዚአብሔር ግን የአማኞችን እግር ይጠብቃል አለች። ወይም እግዚአብሔር በሱ የታመኑትን ይጠብቃቸዋልና። ተወዳጆቼ ሆይ ሰርታችሁ ደክማችሁ አንዳች ነገር አፍርታችሁ በዛ ኃይል ለመግዛት አታስቡ። የእናንተ ኃይል ብራችሁ ውስጥ የለም። ኃይላችሁ ዕውቀታችሁ ውስጥ የለም። የኛ ኃይል የእግዚአብሔር እጅ ይባላል። ኧረ አሜን አሜን አሜን። ዛሬ ማታ በሉት የእግዚአብሔር እጅ ያበረታሃል በሉት። በኢየሱስ ስም ሆነላችሁ። ሲጩና በደም አሜን በሉ እስቲ። የእግዚአብሔር ኃይል ለማን ነው? ለደካማ ነው። በራሱ ኃይል እንደሌለ ለሚያምን ሰው፣ በራሱ ምንም እንደሆነ ለሚያውቅ ሰው፣ እኔ በራሴ ምንም ነኝ፣ እኔ ኃይል የለኝም፣ እኔ አቅም የለኝም፣ እኔ ምንም የለኝም ብሎ የእግዚአብሔር ጥገኛ ለሆነ ሰው፣ ለዛ ሰው የእግዚአብሔር ኃይል ይሆንለታል። ወዳጆቼ ሆይ የእግዚአብሔርን ኃይል ለማግኘት መጀመሪያ ሀምቢል መሆን ይጠበቅብናል። ትሑት መሆን አለብን። ምን ማለት መሰላችሁ? ሰዎች በባዶ ስፍራ አሜን አሞኬ ብሎ ቀና ካሉ ቅድም እንዳልኳችሁ ነው። አንዳችሁ እንኳን ቢኖራችሁ ያ ኃይላችሁ አያበረታችሁ። ትናንት ብርቱ የነበሩ ዛሬ ደክመዋል አለች አና ስትዘምር። እና በጣም ትናንት ስም የነበራቸው ኃያላን የተባሉ ዛሬ ደክመዋል አለች። ኢቭን ብዙ የወለደችው አሁን አቆማለች አለች። ሲዝን ነው። ትናንት
ብርቱ የነበሩ አሁን የደከሙ አሉ። አሁን ግን የደከሙ ነገ በእግዚአብሔር ኃይል ይበረታሉ። ከዚህ በኋላ እንዲህ ይሆንላቸዋል። ይህ ዓመት በዚህ ቤት እንዲህ ይሆንላቸዋል። የብርታት ዓመት ይሆንላቸዋል። የእግዚአብሔር ኃይል ያበረታቸዋል። እጁ ከፍ ያረጋቸዋል። ጩና ሲያም ያበረን ጊዜ ኢየሱስ ጌታ ነው። ደካማ የሚበረታው በእግዚአብሔር እጅ ብቻ ነው እና በጣም ደስ ለደካማ ኃይልን ለማ እኔ ብርቱ ነኝ ለሚል ሰው አይደለም። ራሱ ለቻለ ሰው አይደለም። በጸሎቱ በጽድቁ ባንዳች ባለው ነገር ለሚመካ ሰው አይደለም። የእግዚአብሔር ኃይል የሚሆነው ለደካማ ሰው ነው። ለትዑት ሰው ያላንተ እኔ ምንም ነኝ ለሚል ሰው እኔ በራሴ ደካማ ነኝ እኔ በራሴ ምንም ነኝ ብሎ በእግዚአብሔር ኃይል ለሚመኩ ሰዎች የእግዚአብሔር ጥገኛ ለሆኑ ሰዎች ኃይል ይሆንላቸዋል። እና ወዳጆቼ ሆይ ቅድም እንዳልኳችሁ ሰው በራሱ ብርቱ ሊሆን አይችልም አንደኛ። ስለዚህ እንድንበረታ ከተፈለገ የእግዚአብሔር ኃይል ጥገኞች እንደሆነ ማመን ይኖርብናል። የእጁ የኃይሉ ጥገኞች እንደሆነ ማመን አለብን። ስትጸልዩ፣ ስታገለግሉ፣ ስትኖሩ ያለ እግዚአብሔር ምንም ነኝ የሚል ዕውቀት ሊኖረን ይገባል። አሜን አሜን። ኢየሱስ ጌታ ነው። ሁለተኛው መጽሐፍ ቅዱስ እንደዚህ ይላል። ጌታ ኢየሱስ ለደቀ መዛሙርቱ ለራሱ ደቀ መዛሙርት ኢየሱስ እንደዚህ አላቸው፣ ያለ እኔ ምንም ልታደርጉ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ ምንም ነው። ያለ እኔ ከሆናችሁ ምንም ናችሁ። ምንም ሊኖራችሁ ይችላል። ምንም ቢኖራችሁ ያለሱ ከሆናችሁ ምንም ናችሁ። ምንም ልታደርጉ ያለ እኔ ኢየሱስ ጌታ። ስለዚህ ያለሱ መሆን ያለሱ ምንም ኖሮን ያለሱ ከሆነ ነው ባዶ እንደሆነን ካመንን ዛሬ የኃይሉ ጥገኞች የሱ ጥገኞች ሆነን ለምናምን ሰዎች ዛሬ ኃይል ይበዛልናል። ክብር ለኢየሱስ ይሁንለት። አንድ በጣም ወዶ ክፍል አለ። የማቴዎስ ወንጌል ምዕራፍ 12 ቁጥር 18 እና 19 እስከ 21 ድረስ እንደዚህ ይላል። አንተ ቅጥቅጡን ሸምበቆ አትሰብርም፣ የሚጦፈውንም የጧፍን ክር የሚጭሰው የጧፍን ክር ብራዘር ሸምበቆ እንኳን ተሰብሮ በራሱ ምንም ነው ታውቃለህ። በሸምበቆ ቤት አይሰራም። ሸምበቆ ምርኩዝ አይሆንም፣ ዱላ አይሆንም፣ ለምንም አይሆንም። ሸምበቆ አይደለም ተሰብሮ እንደዚሁ ራሱ ለምንም አይሆንም። ነገር ግን ሸምበቆ ተሰባሪ ሸምበቆ በእግዚአብሔር እጅ ላይ ዋጋ አለው። የእግዚአብሔር እጅ የተሰበረውን ሸምበቆ አያጠፋም። አሜን በለ። ኢየሱስ ጌታ ነው። ተሰባሪ ሸምበቆ በሕይወት የሚያቆይ የእግዚአብሔር እጅ ነው። አሁን በእኔና በአንተ ቤት ውስጥ ሸምበቆ ላይ እንደዚህ ቁጠሩት። በዚህ ዓለም ላይ ተስፋ የሌላቸው የሚመስሉ ሰው ተስፋ የቆረጠባቸው ሰዎች አንተ ለምን አትሆንም የተባሉ ሰዎች እኔ አንድ ያስቀሳሉ ክፍለ ሀገር እየኖርኩ ታላቅ ወንድሜ እንደዚህ አለኝ። ሁሌ መጽሐፍ ተሸክሜ ሲወጣ ሲገባ ያየኛል እና የእግዚአብሔርን ቃል እየሰበኩ ሳገለግል ያየኝና ያንተ ፍጻሜ እግዚአብሔር ያሳየኛል። አንድ ቀን አለ። ምን ማለት ነው? ገጠር እኮ ነው ያለነው። እኔም እሱም ገጠር ነው ያለነው። አብረን ገጠር እየኖርን ምን ይለኛል? ያንተን ፍጻሜ እግዚአብሔር ያሳየኛል። ተስፋ ቆረጠብኝ። ይሄ ሰውዬ ወንጌል መስበክ እንጂ መጽሐፍ ቅዱስ ይዞ መዞር እንጂ መቼ ነው የሚሰራ? አትነግድም፣ አትሰራም፣ አታርስም፣ አትማርም እና ያንተን ፍጻሜ እግዚአብሔር ያሳየኛል። አንድ ቀን ያሳያል አልኩት። ኢየሱስ ጌታ ነው። ያሳያል እና ደግሞ ጌታ በደንብ አድርጎ አሳየው። ምን ማለት ነው? ገና ያሳየዋል። አሁን ማሳየቱታል። ኢየሱስ ጌታ ነው። እና ምን ልላችሁ ፈልጌ ነው፣ ይሄ ቃል የተነገረው ስለ ኢየሱስ ነው። ታውቃላችሁ፣ አንተ አትጮህም፣ ባሪያዬ አይጮህም ይልና ነገር ግን አሕዛብ በስሙ ተስፋ ያደርጋሉ። ለምሳሌ እነዛ መዳን የኛ ነው፣ ክርስትና የኛ ነው፣ ምናምን የኛ ነው የሚሉ ሰዎች እነዛ ሰዎች እኛ ግን አሕዛቡ ግን እንደተረሱ እንደተጣሉ ተስፋ እንደሌላቸው የሚቆጠሩበት በእነሱ ማይንድ ውስጥ
ኢየሱስን ስለ ኢየሱስ ግን ስናገር በአሕዛብ እንኳን በስሜ ተስፋ ያደርጋሉ። ወይምስ በዚህ ዓለም የጥቂት ደካሞች ለሞት የሚያበቃ ድካም ውስጥ ያሉ ሰዎች ባንተ እጅ ላይ ተስፋ አላቸው። እኔ አንተ ጮኬ አሜን ነበር የሚለው። የመጨረሻ ደካማ እዚህ ግባ የማይባል በእግዚአብሔር እጅ ላይ ተስፋ አለው። አረጩና ተስፋ አለኝ በል ባልካ አንድ ጊዜ ድገምና ተስፋ አለኝ በል እስቲ። በእግዚአብሔር እጅ ላይ በል እስቲ። ጩና ተስፋ አለኝ በል እስቲ። ኢየሱስ ጌታ ነው። አሜን አሜን። እግዚአብሔር ይባረክ። የጥጡን ሸምበቆ የተቀጠቀጠውን ሸምበቆ አትሰብርም። አሜን አሜን። አይሰብርም። እሱ በጣም ታጋሽ ነው። እድል ሰጪ ነው። ክብር ለኢየሱስ ይሁን። መጽሐፍ ስናከን በትንቢተ ሕዝቅኤል ላይ እንደዚህ ይላል በምዕራፍ 16 ላይ ስታነቡት ባንቺ ዘንድ ባለፍኩ ጊዜ በደም ተለውሰሽ አየሁሽ። ከዛ በሕይወት የሚያኖር ተስፋ አልነበረሽ፣ የመኖር ተስፋ አልነበረሽ እና የሕይወት ስጋት በደም የተለወሰች ከዛ ለመኖር ተስፋ ያልነበራት እኔ ግን ባንቺ ዘንድ ባለፍኩ ጊዜ በሕይወት ኑሪ አልኩሽ። እስቲ አሜን በሉ እስቲ። በሕይወት ኑሪ አልኩሽ። እመነኝ ብራዘር፣ ደካማ በአምላክ እጅ ላይ ይበረታል። የእግዚአብሔር እጅ ደካሞችን ያበረታል፣ የወደቁትን ያነሳል፣ ተስፋ የሌላቸውን ያነሳል። ጩና በደም አሜን በሉ እስቲ። ክብር ለመንፈስ ቅዱስ ይሁንለት። ኢየሱስ ጌታ ነው። አያችሁ በዚህ ዓለም ላይ ተስፋ የሌላቸው በጣም ደካማ ለምንም የማይሆኑ የሚመስሉ ሰዎች ብርታታቸው የእግዚአብሔር እጅ ነው። ኃይላቸው የእግዚአብሔር እጅ ነው። ዛሬ መንፈስ ቅዱስ እናንተ እንዲህ ብሎኛል፣ በእኔ እጅ ላይ ትበረታላችሁ፣ እጄ ላይ ትበረታላችሁ። ኧረ አሜን አሜን። በተለያየ የህይወት ድካም ውስጥ ያላችሁ ሰዎች ማገልገል እየፈለጋችሁ የደከማችሁ በጣም በዚህ ምድር ላይ በብዙ ቻሌንጅ ውስጥ የምታልፉ ሰዎች ዛሬ መንፈስ ቅዱስ እንደዚህ ይላችኋል፣ በእጄ ላይ ትበረታላችሁ። አሜን አሜን። እጅና ሰና እጁ ላይ በረታለሁ በል እስቲ። ከዚህ በኋላ በሉ እስቲ በእግዚአብሔር እጅ ላይ በረታለሁ በሉ እስቲ። ይህ መንፈስ ሆነላችሁ። በደምጩን አሜን በሉ ድገሙና። ኢየሱስ ጌታ ነው። ደካማ ጉልበት የሌለው በእግዚአብሔር እጅ ብርታትን ያገኛል። ሐዋርያ ጳውሎስ እንደዚህ ያለ በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን አሜን። የእግዚአብሔር ኃይል ያስችላችኋል። የእግዚአብሔር ኃይል ኃይላችሁ ነው። የምታሸንፉበት የምትበረቱበት የእግዚአብሔር አቅም አቅማችሁ ነው። ሲጩና በደም አሜን በሉ እስቲ። ኢየሱስ ያድናል። ኃይልን በሚሰጠኝ በክርስቶስ የሚገርም ከዛ በፊት ያለው ማግኘትንም ማጣትንም መራቤንም መጥገብንም እነዚህን ሁሉ አውቃቸዋለሁ አለ እና የዚህን ክፍል በደንብ ስረዳው የሚገርማችሁ የእግዚአብሔርን ደስታ የእግዚአብሔርን ፈቃድ ለመኖር ኃይሉ ያስፈልገናል። የእግዚአብሔር ኃይል ለምን ነው የሚያስፈልገን ብላችሁ ካመናችሁ አንደኛ ፈቃዱ ለመኖር ሐሳቡ ለመኖር ለእግዚአብሔር ሐሳብ ለመኖር ኃይሉ ያስፈልገናል። በራሳችን መኖር አንችልም። ጌታን ለማስደሰት ለእግዚአብሔር ሐሳብ ለመኖር ኃይሉ ያስፈልገናል። እዚህ ክፍል ላይ ጳውሎስ የሚናገረው እንደማን ትናንት ማግኘትን አውቃለሁ የሚሉ ጳውሎስ መርከብ እንደነበረው መጽሐፍ ይናገራል። የመጽሐፍ ሊቃውንቶች ሲናገሩ ሰምቻለሁ ወይም አንብቤያለሁ። ማለት ምስኪን ሰው እንዳይመስላችሁ ጳውሎስ የመጀመሪያው ጳውሎስ መርከብ ድረስ ነበሩ። በእጆቹ እየደከመ ወንጌል ሰብክ ነበር ይላል መጽሐፍ። ምን ማለት ነበሩ የሆነ ሲዝን ላይ ገንዘብ ነበረው፣ የሆነ እፊን ሀብት ምናምን ነበረው። ከዛ ማግኘትንም አውቀዋለሁ። ከዛ ማጣት ደግሞ እስከ መራብ ድረስ ደግሞ ማጣትንም አውቀዋለሁ። ሁለቱንም ዓለም አውቃለሁ። የማግኘትንም ዓለም ማጣትንም ዓለም እና የስጦታችሁ ፈላጊ ባልሆንም እንኳን ለእግዚአብሔር ፈቃድና ሐሳብ ለመኖር የእግዚአብሔር ኃይል ሁሉን ያስችለኛል።
አሜን በሉ እስቲ። ለሐሳቡ እንዲኖርለት ለፈቃዱ እንዲኖርለት የእግዚአብሔር ኃይል ሁሉን ያስችለኛል። ለመረቃችሁ ኃይል ይብዛላችሁ። የእግዚአብሔር ኃይል ይብዛላችሁ። የእግዚአብሔር ኃይል ይሁንላችሁ። በደምጩን አሜን በላን ጊዜ ኢየሱስ ጌታ ነው። ሰው በራሱ ለእግዚአብሔር ሐሳብ መኖር አይችልም። አንድ ክፍል ጨምርላችሁ። የማርቆስ ወንጌል ምዕራፍ 10 ቁጥር 18 እስከ 22 እንዲህ ይላል። አንድ ፈሪሳዊ የሕግ መምህር ወደ ኢየሱስ ሮጦ መጣና መምህር ሆይ አለ፣ ቸር መምህር ሆይ አለ፣ የዘላለምን ሕይወት እንዲወርስ ወይም እንዲሆንልኝ ምን ማድረግ ይጠበቅብኛል? እንግዲህ ይህ ሰው ፈሪሳዊ የሕግ መምህር ነው፣ የሕግ አስተማሪ ነው። ከዛ ጌታ ኢየሱስ ምናለው? ሕጉ እንዴት ታነበዋል? እንዴትስ ትረዳዋለህ? መጀመሪያ ድፍረቱ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ማድረግ ይጠበቅብኛል? ጌታ ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለምና ብሎ ሕጉን እንዴት ትረዳዋለህ? የኔ ጌታ ነው፣ ከልጅነቴ ጀምሮ ሕጉን ፈጽሜያለሁ። መጽሐፍ ሲናገር ጌታ ወደደው ይላል፣ ደስ አለው ይላል። እንዲሁ አፉን ሞልቶ ምክንያቱም በአዲስ ኪዳን ሕግን የፈጸመው ኢየሱስ ብቻ ነው። ታውቃላችሁ፣ ሕግን ልንፈጽም አንችልም። በሕግ ዓለም የሕግ ትምህርት ዘጠኙ ወይ አንዱን ብትፎርሹ ዘጠኙ እንዳልሰራችሁ የሚባዛላችሁ ልክ ነኝ። ሕግ ለነዛ ነው። ማንም በሕግ በኩል አይጸድቅምና እና ይህ ሰው ሕግን ፈጽሜያለሁ። ድፍረቱን ጌታ አይቶት ወደደው። ከዛ አንድ ነገር ይቀርሃል። ምን? ያለን ሁሉ ሽጠ ለድሃ እና ባዶችን ያጨበጨብ ተከተለኝ። መጽሐፍ ሲናገር እንጂ ሕግን የፈጸመው በቦልድነስ የተናገሩ ሰው ያለን ሽጠ ሲል መጽሐፍ እያዘን ፊቱም እየጠቆረ ሄደ። ሲሄድ አላመነታም፣ ሄደ ይላል መጽሐፍ። ለምን? በገንዘብ መኖር የለመደ ሰው በጌታ መኖር አይችልም። በገንዘቡ እኖራለሁ ብሎ መኖር የለመደው ሰው ጌታ ያኖረኛል የሚል እምነት የለውም። ለዚህ ነው ጳውሎስ በማጣትም ሆነ በማግኘት ለጌታ መኖሪን ኃይሉ ያስችለኛል፣ በእግዚአብሔር ኃይል እችለዋለሁ። እኔ አንተን በጮኬ አሜን ነበር የምለው። ለመረቃችሁ የእግዚአብሔር ኃይል ያስችላችኋል። የእግዚአብሔር ኃይል ያበረታችኋል። ፈቃዱ እንድትኖሩ ሐሳቡ እንድትኖሩት ለጌታ ኖራችሁ እንድታልፉት እግዚአብሔር ኃይል ይሰጣችኋል። አሜን አሜን። ወዳጆቼ ሆይ ሁለተኛው ለመጨረሻው ወደ ሶስተኛ ሊዱ ምናበር ጸሎት ለምን ኃይል ለምን ያስፈልገናል? የእግዚአብሔር ኃይል ለምን ያስፈልገናል? የመጀመሪያው እንድንበረታበት፣ ቀጥሎ ፈቃዱ እንድንኖርበት፣ ሶስተኛው መጨረሻው አገልግሎታችንን እንድንፈጽምበት፣ ጥሪውን ተልእኮውን እንድንፈጽምበት የእግዚአብሔር ኃይል ያስፈልገናል። ጌታ የሰጠንን ተልእኮ የወንጌል አደራ ለመፈጸም የእግዚአብሔር ኃይል ያስፈልገናል። አሜን። ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 9 እስከ 10 እንደሚል ቃል አለ። ምንድነው ጳውሎስ እያለ ያለው እዚህ ቦታ ላይ? ስለ ክርስቶስ ስለ ወንጌል መንገላታት፣ መድከም መንገላታት ማለት ስለምን? ስለ ወንጌል እና መድከም፣ ስለ ወንጌል መንገላታት ይልና በደከምኩ ጊዜ ኃይሉ በእኔ ፍጹም ስለሚሆን ያኔ እበረታለሁ። መቼ? በእኔ ድካም ኃይሉ ሲታይ። ኢየሱስ ጌታ ነው። ሲደክም ያኔ ብርቱ ነኝ። ለምን? የእግዚአብሔር ኃይል የሚያድረው በድካሜ ስለሆነ። የእግዚአብሔር ኃይል የሚገለጠው በብርታቴ አይደለም፣ በጸሎቴ አይደለም፣ እኔ አንዳች በምመካበት በእኔ ነገር አይደለም። የእግዚአብሔር ኃይል የሚታየው በእኔ ድካም ነው። የእግዚአብሔር ኃይል በድካም የሚታይ ከሆነ እንግዲያስ በድካሜ እመካለሁ አለ። ሰው በድካሙ አይመካም፣ ያፍርበታል እንጂ። ደካማ መሆኑን ካወቀ ሰው
ያፈርበታል እንጂ አይመካም። በዚህ ኃይል ክርስቶስ ከታየ፣ በዚህ ድካሜ ኃይል ክርስቶስ ከታየ፣ ክርስቶስ ከተወራበት የሚገለጥበት ከሆነ በዚህ ድካሜ ይመካለዋል። ዛሬ ከእንግዲህ በኋላ እንዲሆንላችኋል። በእግዚአብሔር እጅ ላይ ተበረታላችሁ። በድካማችሁ እሱ ይታያል። ኧረ አሜን አሜን። በእናንተ ድካም ክርስቶስ ይከብራል። ደካሞች በእግዚአብሔር እጅ ላይ ይበረታሉ። ለደካማ ኃይልን